ስለ ጥር 25 ሁላችሁም ልታውቁት የሚገባ ነገር ልንገራችሁ። ይሄ ቀን ተዘናግታችሁ እንዳያልፋችሁ እንዳያመልጣችሁ በደንብ ስሙኝ። ቪዲዮውን ሼር እንድታደርጉ ብቻ ሳይሆን የምጠይቃችሁ ስልክ ለሌላቸውና ቲክቶክ ለማይጠቀሙ ሰዎች በቃላችሁም እንድትናገሩ ነውና ስልክ ላላቸው ሼርና ላይክ እያደረጋችሁ ባጭር ጊዜ አድርሱላችሁ። አንድ ቀን ብቻ ስለቀረ ማለት ነው። በደንብ ስሙኝ እና ጥር 25 የፊታችን ሰኞ ማለት ነው ከሰባቱ አጽዋማት መካከል አንዷ ጾመ ነነዌ የምትገባበት ቀን ነው። ይቺ ጾም ከሁሉም አጽዋማት አጭሯ ናት፣ ነገር ግን እጅግ ታላቅ ዋጋ ያላት ጾም ናት። የነነዌ ህዝቦች የጾሟት የ3 ቀን ጾም ናት። ሁል ጊዜ ሰኞ ጀምራ እሮብ ታልቃለች። ነገር ግን ጾመ ነነዌ በየዓመቱ የምትውልበት ቀን ስለሚቀያየር ያ ማለት አንድ ጊዜ ጥር ላይ አንድ ጊዜ የካቲት ውስጥ ምናምን ስለምትውል ማለት ነው ብዙዎች ስለሚዘነጓት በደንብ አድርጋችሁ ተናገሩ። ቪዲዮውንም ለሁሉም በደንብ አድርጋችሁ አዳርሱ ማለት ነው እና ጾመ ነነዌ ሀገር የዳነባት ጾም ስለሆነች በደንብ አድርጋችሁ በፍቅር ሆናችሁ ማለት ነው ከልባችሁ በደንብ ጹሙ፣ በደንብ አድርጋችሁ ጸልዩ። ምክንያቱም የነነዌ ህዝብ ጸሎት የተሰማባት ቀን ናት እና እንዳያመልጣችሁ ለሁሉም አዳርሱ። አምላካችን የኛንም ጾማችንና ጸሎታችንን ይቀበልልን። እስኪ ሁላችሁም ኮሜንት ላይ አምላኬ ሆይ ጸሎቴን ስማኝ እያላችሁ ጻፉልኝ። ማንም ሳይጽፍ እንዳይሄድ አምላኬ ሆይ ጸሎቴን ስማኝ እያላችሁ ኮሜንት ላይ ጻፉ። ሁላችሁም ቪዲዮን እንዳልኳችሁ በደንብ አድርጋችሁ ሼር፣ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ባጭር ጊዜ ማለት ነው ለብዙዎች እንዲዳረስ አድርጉት፣ ብዙዎች እንዲጠቀሙ ማለት ነው። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ረጣዝ ማገኘው እያለች እየዘለለች በዚያ ታች ስትዞር ውላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ደስታ ማለት ነው። ኋላ የዘመኑ ክፋት ነው ይላሉ አባቶቻችን፣ ቀበሮ መብሰሏ ይላሉ። ኋላ ተማረችና ከስተቷ ሌላ ብልሃት ዘየደች። የለም ደስታዬ ማሩን እያሳጣኝ ነው። እስኪ በሉ አንድ ጊዜ በሉ ምኑን እያሳጣኝ ነው? ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አጣችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንደዚህ ይሄ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው መጃጃጡ እንደው በሴቱም በኩል ራቁትን መሄዱም ጭምር የጉጅልነት እኮ ነው፣ እብደት ማለት ነው። እኔ እንደው እመቤቴን አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ። እብድ ዱሮ እገሪ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ አንዱማ ምን አለ መሰላችሁ? በእናቴ ማህፀን እያለሁ ሰይጣን ሊያስወርደ የመጣና ያን ጊዜ እንደ ተው እንጂ የዓለም ብርሃን መሆኑን አትንካይ ስለው ሰይጣን በኋላ የዓለም ብርሃን መሆኑን አይቶ ተወኝ አለ። ያስባሉ ጽንስ እያለ እንዲህ አይነት ብቱና አለ። የበቃ ይነቃ የኛው ጀሌ እየሄደ መዝሙር ያቀርባል፣ ይሽገረደዳል። ኧረ ስለ እግዚአብሔር አሳፈራችሁን። አፈርን። የቤተ ክርስቲያን መምህራን አፈርን። ክርስቶስን ማገልገል ስንችል የተበጠረ የተንጠረጠረ ዜማችንን ለግለሰብ እስመ አሕዛብ ያፈቅሩ አርአያ አምሳል አይሆንብንም ወይ? ሰው ምስል እንዴት ያመልካል? ጎበዝ፣ በእንዲህ አይነት ችግር ውስጥ ቤተክርስቲያን የገባች ነው። ስለዚህ መዳን የክርስትና አካል ነው። ፈውስ ተፈወሰ አልተፈወሰ እንዳልዋችሁ ጵጵስናን እኔ አልቀበልም፣ እኔም አልፈልግም። እኔ የተረከቡት አደራ ማስተማር ነው። የማስተማሩን ስራ እየሰራው ነውና ማስተማር ነው እኔ የምፈልገው ብለው እኔ ነኝ አንደኛው ከጠያቂዎች መካከል ማለት ነው። እና ይሄን ብለውናል። ከጉባኤ ቤት መውጣትን አልፈልግም። እሱ ቢፈቅድልኝ መድኃኔዓለም እስከ መጨረሻው ድረስ የሱን ቃል እዚህ ያስተማርኩኝ ስጋዬ ነፍሴ ከስጋዬ ብትለይ ደስ ይለኛል እንጂ ወደ ሌላ ወደ ስልጣን ወደ ሹመት አላስብም። ራሱ ነው ፈቃዱ፣ እሱ ነው፣ የኔ አይደለም። ጠልቼው ወይም ንቄ አይደለም። ግን ለሁሉም ለእያንዳንዱ እግዚአብሔር ሐሳቡን ይሰጠዋልና የኔ ሐሳብ እንደዚያ ስለሆነ ነው። ለኩሉ ፍጥረት ተናበል ሻሽ አጠማጠማቸው የኢትዮጵያዊነታቸው ምስክር ስለመሆኑ በደስታ ይተርካሉ። አርቲስት ነጻነት ወርቅነህ
ኑዛዜውን ብዙ ሰዎች እየተነጋገሩበት ይገኛል። የተናዘዘው ከአያቴ አጠገብ ቅበሩኝ ብሎ ነው፣ ግን የተቀበረው ቅድስት ሥላሴ ነው እና የነፍስ አባት ምን ያህል ነው ኃላፊነቱ እዚህ ጋር በዛው ቢያነሱልን። ስለ ኡራኤል ተናግራ አጠግብም በብዙ መንገድ ለምን ይሁን እንደዛ ነው። ለምን ይሁን ኡራኤልም ስለኔ ያወርቶ አይጠግብም እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ መሄድ የሚፈቀድልኝ ከትምህርት ቤት ውጪ ኡራኤል ነው። አግዳሚ ለመደርደር ሲሄድ ማለት ነው። ጠዋት ደግሞ መሄድ ካለብኝ ጸበል እቀዳለሁ እጄ። መልካም እንግዲህ ወደ ዘመናችን ክስተትም ስንመጣ በእንዲህ ቦታ ቅበሩኝ ያለው በእውነት ከሆነ እንደ አንድ ቤተክርስቲያን አገልጋይ ቃሉ ሊጠበቅ ቢችል ጥሩ ነበር። መቼም ባለፈ ጉዳይ ላይ ብዙ ማንሳት ይከብዳል፣ ግን ሌላው ትምህርት ነው። በዚህ ጉዳይ ላይ ካህናት ካሉበት ሊያስቡበት ይገባ ነበር። ምክንያቱም የሚናዘዙትን ሰዎች ቃል መጠበቅ ያለብን ከምንም በላይ እኛ ካህናት ነን። ምክንያቱም ስልጣነ ክህነታችንም ያስገድደናል። ምእመኑም አምኖ የሚነግረን ምስጢር ጠባቂ ነው። እንዲህም ይላል በአንደኛ ቆሮንቶስ ምዕራፍ 4 ላይ መጋቢዎች ካህናትን ነው ምስጢር ጠባቂ እንድንሆን ይገባል ያለ ቅዱስ ጳውሎስ ይነግረናል። የምእመናንን ምስጢር መጠበቅ የኑዛዜ ቃል ኪዳን መጠበቅ መንፈሳዊ ግዴታችን ነው። ይህን ባናደርግ እግዚአብሔር ነው የሚገስጸን። እንደ ስርዓቱም ደግሞ በቀኖና ያስጠይቀናል። ብናደርግ ደግሞ ከእግዚአብሔር ነው ዋጋ የምናገኘው፣ ለሌላም ነው ጥሩ ምሳሌ የምንሆነው። ከዚህ አንጻር በእንዲህ ቦታ ቅበሩኝ፣ ይህን ነገር ለከሌ ስጡልኝ ያለውን መሟገት ካለብን በህይወት እያለ መሟገት ነበር። ለምን እንዲያልክ ለምን እንዲያልሽ በህይወት እያሉ መሟገት ይቻላል። በህይወት እያሉ የቤተሰብ አካልና የሚመለከተው አካል እባክሽን ቃል ቀይር፣ እባክህን ቃል ቀይር ማለት ይቻላል። ካለፉ በኋላ ግን ቃላቸው ሊከበር ግድ ነው። ሰማይ ሩቅ አደራ ጥብቅ ይላሉ አይደል ያገራችን ሰው? አዎ አደራ ጥብቅ ነው። እኛ ደግሞ አደራ ጠባቂ ነን። ያ ሰው በዚህ ቦታ ቅበሩን ሲል ምክንያት አለው። በቃ ምክንያት አለው። ከዚህ አንጻር ያን ማስፈጸም አንደኛ የአደራ ተቀባዮቹ ነው፣ ሁለተኛ ደግሞ ያን አደራ የሰሙ ነው እና ይልቅም በክህነት ደረጃ ያስጠይቀናል። በንብረት ጉዳይም ሆነ በመቀበሪያ ጉዳይ እንዲህ አድርጉልኝ የማይገባ ነገር ተናዘው ከሆነ በህይወት እያሉ ነው መሟገት ለማለት ነው። አንዳንዴ በጣም ቀኖና የጣሰ ኑዛዜም ከሆነ ደግሞ እስከ ብፁዓን አባቶች ደርሶ በብፁዓን አባቶች ሊሻር ይችላል። ይህ ብዬ ባልጠቅስም ግን ቀኖናን የጣሰ ጉዳይ ቢሆን ለምሳሌ እንዲህ ነው ባልልም፣ ለምሳሌ ከግብረ ክህነት ጋር የተያዘ ወይ ለምሳሌ አሁን ቤተልሔም ግቢ ውስጥ አንዳንድ ገጠርና አዲስ አበባም ቤተልሔም ግቢ ውስጥ የሚቀበሩ ዲያቆናት ቀሳውስት ናቸው። በቁም እያሉም ቤተልሔም የሚገቡት ካህናት ስለሆኑ አንዳንዴ ባይሉም ቤተልሔም ግቢ ቅበሩልኝ ሚስቴን ምን ብለው የሚናዘዙ አይጠፉም። ስለዚህ ቤተልሔም ግቢ በመቀበር የተለየ ጽድቅ ነው ማለት አይደለም። ግን ለግብረ ክህነት ለካህናት ከተመደቡ ቦታዎች አንዱ ሊሆን ይችላል። ከክህነቱ ጋር ያሳያል። አሁን እንዲህ አይነት ቀኖና ጥሰት ሲኖር ግን አይ እናቶችን በክብር በሌላ ቦታ ላይ በክብር ማሳረፍ ይገባል፣ ቤተልሔም መቅበር አንችልም ብለው በብፁዓን አባቶች ቃለ ምዕዳን ኑዛዜው ሊሻር ይችላል። እንደዚህ ቀኖና ጥሰት የሆኑ ነገሮች ቢገጥሙ ለማለት ነው። እንደ ቤተ መቅደስ ቅበሩኝ ወይ በቤተ መቅደሱ ስር ቅበሩኝ እንዲህ ያለ ከቀኖና ጋር ማይሄዱ ለስርዓተ ቤተክርስቲያን የማያመቹ ነገሮች ከሆኑ ኑዛዜዎቹ ከብፁዓን አባቶች በላይ የለምና በአባቶች ሊሻር ይችላል። ከዛ ውጭ ግን ኑዛዜ ሊከበር ይገባል። ቃል ነው። ቃል ለሰማይ ለምድር እንዲያደርጉልኝ የተባለው ሊያደርጉላቸው ይገባል የሚለውን ትኩረት እንዲሰጠው ነው። እሺ ዘገሊላ በዚያ በሰርግ ቤት ተገኝተሃል ከእናት ጋር ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ስላለ በመካከላችን ሁሉ ይሰጠናል። ይህን መሰል ወይን ቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት
ይሄ መልእክቴ ለሎዛ ኢቨንት አዘጋጆች ነው። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 40 ላይ ምን ይላል? ቅዱስ ጳውሎስ መልእክት ማለት ነው። ሁሉም በስርዓትና በአግባብ ይሁን ይላል። ይሄና ያው ልዩነቱ ምንድነው? ምን ልዩነት አለው? ሁለቱም አንድ ነው። ጭፈራ ነው በቃ። አውደ ምሕረቱን ዳንስ ቦታ ነው ያረጋችሁት። መንፈሳዊ ኮንሰርት ነው ያስመሰላችሁት። ቲክቶከሮች ይዞ መሄድ ችግር የለውም። አርቲስት ይዞ መሄድ ምንም ችግር የለውም። እዛ ችግሩ አለ ምንድነው? ማስጨፈሩ። ይሄ ስርዓተ ቤተክርስቲያን ነው። ቤተክርስቲያን እንደዚህ ነው ያስተማረች። ምን እየተደረገ ነው? ሊቃውንት ቤተክርስቲያንን ከአውደ ምሕረቱ ላይ ገለል አድርገው የቲክቶከሮችና የአርቲስቶች መድረክ አደረጋችሁት። ጭፈራ በጭፈራ እንደዚህ እግዚአብሔር አይመሰገንም፣ እግዚአብሔር አይከብርም። ስርዓት ያስፈልጋል። ስርዓት ያስበቃ። ስርዓት ልትይዝ ይገባል። ምናገር የለም እኛ ግን እንናገራለን። ልክ አይደለም እያደረግኳለሁ። በኢትዮጵያውያን ድልና በኢትዮጵያ ባንዲራ ዱባይ በይሳት ተጥለቅልቃለች። እጅግ በጣም አስደሳች የሆነ ዜና ለኢትዮጵያውያን ተሰምቷል። እንደሚታወቀው 25ኛው የዱባይ ማራቶን በዱባይ እየተካሄደ እንደሆነ የሚታወቅ ነገር ነው። በዚህ ውድድር ላይ እንግዲህ በሴቶችም እንዲሁም ደግሞ በወንዶች ዘርፍ ከ1 እስከ 10 ኢትዮጵያውያን አትሌቶች በማሸነፍ አዲስ ታሪክን ሰርተዋል። በወንዶቹ ብቻ አንድ ሩዋንዳዊ ዜግነት ያለው ግለሰብም እንግዲህ በሶስተኛ ደረጃነት ማጠናቀቅ የቻለ ሲሆን ከ1 እስከ 10 በአጠቃላይ ከሩዋንዳዊ ውጪ ማለት ነው ኢትዮጵያውያኑ ናቸው ደረጃቸውን ይዘው ማጠናቀቅ የቻሉት። እንዲሁም በሴቶቹ ከ1 እስከ 10 ኢትዮጵያውያን በማሸነፍ እንግዲህ እጅግ በጣም አስገራሚ የሆነ ታሪክን በዱባይ መስራት ችሏል። በይሳት እንግዲህ በርካቶች እየተነጋገሩበት ይገኛሉ። ኢትዮጵያውያን አትሌቶችም እንግዲህ በማሸነፍ ብቻ ሳይሆን በበላይነት የዱባይ ማራቶንን ማጠናቀቅ ችለዋል። በጣም ብዙዎቹ እንግዲህ ይህንን ውጤት ያስመዘገቡት እጅግ በጣም በሚገርም ሁኔታ ተከታትለው በመግባት ነው። ላሸነፉት እንዲሁም ደግሞ ለኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን እየተጫናችሁ ቤተሰብ ሁኑ። መልካም ቀን ይሆንላል። ወርልድ ኦርቶዶክስ ላይ ባለችው ነገር ላይ አቡነ ተክለ ሃይማኖት ተጽፈዋል። የተቅማጡ ጉዳይ እንነጋገር። የአቡነ ተክለ ሃይማኖት ምን ይሆናሉ እንግዲህ እነንተናም አሁን ለምሳሌ ጳውሎስን ብታየው ውጋት ነበረበት። ጳውሎስ ውጋት ነበረበትና ክርስቶስ ሲጠይቀው ምረጥ አለ። ጸጋው ይሻላል ወይስ ውጋቱ ይሻላል ብሎ አስመርጦታል። እና ውጋቱን ይዞ ነው በበረከት ሲኖር የነበረው። እና ሲሉ በምንድን ነው እኔ መዳኔን የማውቅበት? በምንድን ነው ክርስቶስ መዳኔን የማውቅበት? ሌሎቹ በመጋዝ ተሰንጥቀዋል፣ ተደብድበዋል፣ ተዘግዝቀው ተሰቅለዋል፣ ዘይት ውስጥ ተቀቅለዋል ለአንተ ስም። እኔስ መዳኔን በምንድን ነው የማውቀው ብለው ሲሉ አይ በሽታ ይዛል፣ አንተ በተቅማጥ በሽታ ትያዝና ትሞታለህ፣ እሱ ለአንተ ምልክት ይሆናል ተብሎ ነው የተነገራቸው። አቡነ ተክለ ሃይማኖት የተነገራቸው ይሄ ነው። ምልክት እንዲሆነ አንተ በተቅማጥ በሽታ ትሞታለህ ተብሎ ነው የተባለው። በዛ ነው እንግዲህ ያረፉት። ይህን ደግሞ ቀድመው አቡነ ተክለ ሃይማኖት ተናግረዋል። ምን ብለው? አይ ጌታ ምልክት አሳይቶኛል። የኔ ሌሎቹ በመጋዝ የተተረተሩ አሉ፣ በድንጋይ ተቀጥቀጠው የተገደሉ አሉ፣ ተዘግዝቀው የተሰቀሉ አሉ፣ ዘይት የፈላ ውስጥ የተከተቱ አሉ። እኔ ግን በዛ መልኩ አይደለም መስዋዕትም ሆነው እኔ በተቅማጥ በሽታ ትሞታለህ ብሎኛል ጌታ እግዚአብሔር አምላክ ብለው በዛ ነው ያረፉት። ይሄ ነው እውነተኛ ትምህርቱ። ማጣመም ከፈለክ ግን ቅዘኖ ብለህ ዋሽተህ ስም አጥፍተህ ምን ብለህ ፖለቲካ ትሰራለህ። እውነተኛ አዳማጭ ካለ ግን ከነ ምልክቱ ተናግሯል። እያንዳንዱ ወደ ኔጌቲቭ ፖለቲካ መጠየቅ ትችላለህ። በሌላ እምነት ስትሆን የሌላውን አጠማዘብ በኔጌቲቭ ትገባለታለህ። ስለዚህ በኔጌቲቭ ገብተህ ማበላሸት ትችላለህ። ፖለቲካ ማለት ያ ነው። በደንብ ለእግዚአብሔር ኖረው ያረፉ ሰው ናቸው ብዙ በኦርቶዶክስ። በነገራችን ላይ በየገዳማቱ የምታያቸው እግዚአብሔርን ፈልገው እንጂ ሰው ፈልገው የሄዱ ሰዎች አይደሉም። እቺ ምድር በቃን ብለው ነው። መነኮሳት ማለት በኦርቶዶክስ ከሚኖረው በታች ከሟች በላይ ብላ የሚኖሩ መነኮሳት አሉ። ዓለም በቃኝ ያሉ እግዚአብሔርን የሚያመልኩ ብዙ በገዳም ባህታውያን አሉ፣ መነኮሳት አሉ። ይሄ በእግዚአብሔር ፍቅር ስጋን የማይፈልጉ የእግዚአብሔርን መምጫ ብቻ የሚፈልጉ እንጂ በአሳማ ስጋ እየደለቡ በቪኤት እና በፕራይቬት ጀት የሚርመጠመጡ ሆዳሞች አይደሉም።
ሆዳሞች አይደሉም። ስለዚህ ኮምፕሊትሊ የኦርቶዶክስ እምነት የገባቸው ሰዎች ዘላለማዊ ህይወትን ይኖሩታል። ዊዛውት ኳስችን ጥያቄ እንኳን አይጠይቁም። ለምንድን ነው መጾመው ብለው እንኳን አይጠይቁም። ይጾማሉ። ለምን? መጾም ከእግዚአብሔር ጋር እንደሚያገናኝ ያውቃሉ። መጸለይ የእግዚአብሔር ቤትን እንደሚያወርስ ያውቃሉ። ለጥያቄ እንኳን አያቀርቡትም። ሆዳሙስ ምን ይላል? ከአፍ የሚወጣ እንጂ ወደ አፍ የሚገባ ችግር የለውም የሚል አንድ ጥቅስ ይዞ ሊመጣና ያጓራብሃል። ሆዳሞች ሁሌ የሚወጡባትን መንገድ ኤክስኪውዝ ነው የሚፈልጉት። ጻድቆችስ በደንብ ይቀበሉታል። ለምን ብለው እንኳን አይጠይቁም። ጻድቅ ስትሆን አትጠይቅም። ያመነ አይደለም የሚለው ጻድቆች አይጠይቁም፣ ያደርጉታል። ዛሬ 6 እና 7 ዓመት እኮ ባንዲራው ከሌለ አንበሳው ከሌለ እያልን ዘፍን ነበር አይደለም? ስለ ህዝባችን ወለጋ ላይ አማራ ምን ሆነ ጉዳያችን አልነበረም አይደለም? የጋራ ንቃት አላዳበርንማ። በየቦታው አማራ ሲገደል የጋራ ህመም አይሰማውም። አማራው የጋራ ንቃት አላዳበርንማ። ሊቃኖቹ ከኢትዮጵያዊነት መውረድ አማራ የአማራ መታረድ ሳይሆን ከኢትዮጵያዊነት መውረድ አማራ ማለት መውረድ ነው እያሉ መታረድን ዋጋ የሌለው ጉዳይ አድርገው አማራ ነኝ ማለት መውረድ ነው ብለው ለአማራ ልጆች ያስተጋቡ ነበር የነበረው። ያንን አሽቀንጥረን ጥለን በአማራነት ቆሞ የአማራ ልጅ ተቋም አቋቁሞ ህዝቡን የሚያደራጅበት፣ ህዝቡን የሚያነቃበት፣ ህዝቡን የሚያታግልበትን ተቋም ፈጠረ። ወታደራዊ፣ ፖለቲካዊ ተቋም፣ የመገናኛ፣ የመረጃ፣ የቴክኖሎጂ፣ የሰብአዊ አቅርቦት ድጋፍ፣ የፋይናንስ ተቋማት ገና ይፈጠራል።